ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በራያ ግንባር ሮቤት ከተማ መሃል አስፓልት ላይ በተሰነዘረ መብረቃዊ ጥቃት ያገዛዙ የጦር አመራሮች ከነሙሉ ንብረታቸው በፋኖ ቁጥጥር ስር መዋላቸው ተነግሯል። አመራሮቹ ሲንቀሳቀሱባት የነበረችው አንዲት ላንድ ክሩዘር ተሽከርካሪም በቦምብ ጋይታ ሙሉ በሙሉ መውደሟ ተሰምቷል። የአብይ አህመድ ወታደራዊና አስተዳደራዊ መዋቅር ክፉኛ እየተፈረከረከ ባለበት በዚህ ወቅት የፋኖ አናብስቶች በየትኛውም ስፍራም በማንኛውም ሰዓትና ሁኔታ ጥላትን የማፍረክረክና የመደምሰስ እምቅ ብቃታቸውን ዳግም ያሳዩበት ድንገተኛ እርምጃ ነው ተብሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በደብረ ታቦር ግንባር ከዓለም ሳጋ እስከ ቆለይና ደረስ በተባለ አካባቢ ፋኖ በወሰደው ቆረጣ እርምጃም በርካታ ያገዛዙ ወታደሮችና ካድሬዎችን ደምስሶ ድል መቀዳጀቱ ታወቀም። በተጋድሎ ከተገደሉት በተጨማሪ በርካታ ወታደሮች ቆስለው በ6 ተሽከርካሪ ተጭነው ወደ ደብረ ታቦር ሆስፒታል መወሰዳቸው ታውቋል። ለአምባገነኑ ዙፋን ያደሩ ባንዳዎችና የጥፋት ስብስቦች መድረሻ መጠጊያ አጥተው በተሽመደመዱበት በዚህ ተጋድሎ የባንዳዎች ቀን ጨልሞ የመጨረሻው መጀመሪያ መቃረቡን በግልጽ ያመላከተ እርምጃ ነው የተወሰደው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ዛሬ ጧት ከአዲስ አበባ ተነስቶ ወደ መቀለ በመጓዝ ላይ የነበረ የኢትዮጵያ አየር መንገድ አውሮፕላን መቀለ ከደረሰ በኋላ ሳያርፍ መመለሱ ተሰምቷል። መነሻውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው ይህ አውሮፕላን መድረሻው መቀለ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ላይ የነበረ ሲሆን ነገር ግን መቀለ ከደረሰ በኋላ አቅጣጫውን ቀይሮ ወደ አዲስ አበባ እንዲመለስ መታዘዙ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ለዛሬ ግንቦት 1 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው የግንባር መረጃችን እናልፋለን። በራያ ግንባር ሮቤት ከተማ መሃል አስፓልት ላይ በተሰነዘረ መብረቃዊ ጥቃት የአገዛዙ የጦር አመራሮች ሲማረኩ አንድ ወታደራዊ ተሽከርካሪ መውደሙ ተነገረም። ይህ ድንገተኛ እርምጃ ለሆዳቸው ያደሩ ባንዳዎችና ተላላኪዎች ቀኑ የጨለመባቸው መሆኑንና መጨረሻቸው መሞት አሊያም መማረክ ብቻ መሆኑን ያረጋገጠ ነው ተብሏል። የአብይ አህመድ ወታደራዊ መዋቅር ፍርክስክሱ እየወጣ ባለበት በዚህ ወቅት በራያ ግንባር ልዩ ቦታው ሮቤት ከተማ ላይ የፋኖ አናብስቶች በወሰዱት ድንገተኛ ጥቃት የአገዛዙ የጦር አመራር ከነሙሉ ንብረቱ በቁጥጥር ስር ውሏል። የአማራ ፋኖ በየትኛውም ስፍራና ሰዓት ጥላትን የመቅጨት ብቃት እንዳለው በተግባር ያስመሰከረበት እርምጃ ነው ተብሏል። ትላንት ሚያዝያ 30 2018 ዓ.ም አመሻሹን 11 ሰዓት ገደማ በምኒልክ ዕዝ 102ኛ ኮር የ49ኛ ክፍለ ጦር ቃኝ አሃዶች በራያ ቆቦ ወረዳ ሮቤት 01 ቀበሌ መሃል አስፓልት ላይ የፈጸሙት ጥቃት ያገዛዙን ሰራዊትና ወዳደር ባንዳዎችን አሽመድምዷቸዋል። በዚህ መብረቃዊ ኦፕሬሽን የፋኖ አናብስቶች የጠላትን እንቅስቃሴ በቅርብ ርቀት በመከታተል ድንገተኛ ጥቃት የሰነዘሩ ሲሆን በውጤቱም አንድ የብልጽግና የፋይናንስ ኃላፊና የመኪና ሹፌርን ጨምሮ ሌሎች አመራሮች እጅ ከፈንጅ ተይዘዋል። የአገዛዙን የጭቆና መዋቅር ለማስቀጠል የሚንቀሳቀሰው ይኸው ቡድን በጀግኖቹ እጅ ከመውደቁ ባለፈ ሲጠቀምበት የነበረው የላንድ ክሩዘር ተሽከርካሪ በፋኖች እርምጃ ሙሉ በሙሉ ጋይቷል። የአብይ አህመድ ፋሽስታዊ አገዛዝ ፋኖን ደመሰስኩ በሚል በውሸት ፕሮፓጋንዳ ህዝቡን ለማደንዘዝ ቢሞክርም በሮቤት አውራ ጎዳና ላይ የታየው እውነታ ግን የተገላቢጦሽ ሆኗል። አገዛዙ በሚጨፈጭፈው ህዝብ ላይ ምርጫ አደርጋለሁ በሚል ቅጀት ውስጥ ቢሆንም የህዝብ ልጅ የሆነው ፋኖ ግን የጥላትን ጉሮሮ አንቆ በመያዝ መፈናፈኛ ሳጥቶታል። የ49ኛ ክፍለ ጦር ወታደራዊ አዛዥና የዘመቻ መሪ እንደገለጸው የአማራ ህዝብ የህልውና የፍትህና የፖለቲካ ውክልና ጥያቄ ምላሽ እስኪያገኝ ድረስ ጥቃቱ ተጠናክሮ ይቀጥላል ብሏል። አዛዡ አክለውም አገዛዙ እየተፍረከረከ ነው፣ መጨረሻው መሞት አሊያም እጅ መስጠት ብቻ ነው። ለሆዳቸው ያደሩ ባንዳዎችም ቀኑ ጨልሞባቸው የፋኖ ክንድ በየትኛውም ቦታ ያሽመደምዳቸዋል ሲል አስጠንቅቋል። ይህ በራያ ግንባር የታየው ድል ፋኖ በፈለገበት ሰዓትና ቦታ ጠላትን የመምታት እምቅ አቅም እንዳለው ለወዳጅም ለጠላትም በግልጽ ያሳየ ሆኖ ተመዝግቧል።
አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደብረ ታቦር ግንባር ከአለምሳጋ እስከ ቆሌና ጎና ድረስ በተደረገ ተጋድሎ በርካታ ያገዛዙ ወታደሮችና ካድሬዎች መደምሰሳቸው ተሰምቷል። የአብይ አህመድ አራዊት ሰራዊትና የብልጽግና ካድሬዎች በጀግናው ፋኖ መብረቃዊ ጥቃት መድረሻተው ከባድ ኪሳራን ተከናንበዋል። የአማራ ፋኖ በየትኛውም የጦር ግንባር የጠላትን አንገት የመግጨትና መፈናፈኛ የማሳጣት ምቅ ወታደራዊ አቅምና ጥበብ እንዳለው በድጋሚ የታየበት የቆረጣ እርምጃ ነው በደብረ ታቦር ግንባር የታየው። ትናንት ሚያዝያ 30 2018 ዓ.ም ከባህር ዳር ተነስቶ በወረታ በኩል ወደ ደብረ ታቦር ሲያመራ የነበረው ያገዛዙ የጥፋት ስብስብ በፋኖ ልዩ ወታደራዊ ብልሃትና ቅንጅት የቆረጣ እርምጃ ተወስዶበት ተሽመድምዷል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስር የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ቃኝና መሐንዲስ አባላት እንዲሁም ከጉና ክፍለ ጦር ገብረ መስቀል ብርጌድ ጋር በመቀናጀት ከአለምሳጋ እስከ ቆሌና ኮና ድረስ ባለው ሰፊ አውደ ውጊያ ጠላትን ሲያሽመደምዱ ውለዋል። አገዛዙ ከ6 ቀናት በፊት በዚሁ መስመር ለማለፍ ሞክሮ በደረሰበት ከፍተኛ ቁሳዊና ሞራላዊ ኪሳራ ወደመጣበት ቢመለስም በድጋሚ የሞከረው ጉዞ ግን የባሰ ውርደትና ኪሳራን አከናንቦታል። በዚህ ከባድ ተጋድሎ ያገዛዙ የጭቆና መዋቅር ዋልታና ማገር የሆኑ የክልልና የዞን ካድሬዎች በመከላከያ ታጅበው ቢንቀሳቀሱም ከፋኖ ጥይት ሐረር ማምለጥ አልቻሉም። የጥፋት ተላላኪው የደቡብ ጎንደር አስተዳዳሪ ጥላውን ደጀን አጃቢዎች የተደመሰሱ ሲሆን የቀሩት ደግሞ በጽኑ ሁኔታ ቆስለው በሞትና በሕይወት መካከል ይገኛሉ። 6 የካቢኔ ተሽከርካሪዎች የቆሰሉ የብልጽግና አባላትን ጭነው ወደ ደብረ ታቦር ሆስፒታል ሲወስዱ ታይተዋል። የደብረ ታቦር ከንቲባ ደሴ መኮንንና አጃቢው ፖሊስ አበበም የጥላውን ደጀኔን የቆሰሉ አጃቢዎችን ተሸክመው ሆስፒታል ሲያስገቡ መታየታቸው የአገዛዙን ሰራዊትና አመራር ያለበትን የመፍረክረክ ደረጃ ፍንትው አድርጎ አሳይተዋል። የከንቲባው የግል አጃቢም በፋኖ ጥይት ቆስሎ ከጥቅም ውጭ ተደርጓል። ለአምባገነኑ አብይ አህመድ ዙፋን ሲሉ በገዛ ወገናቸው ላይ ጦር የሰበቁ ቅጥረኛ መከላከያዎችና ቅጥረኛ ወዳደር ካድሬዎች በጀግና አማራ ፋኖ ከባድ ምት ደርሶባቸው ደብረ ታቦር ከተማ ውስጥ እንዲመሽጉ ተደርገዋል። የፋኖ አመራሮች እንደገለጹት ይህ ድል የአገዛዙን መጨረሻ የሚያፋጥንና ባንዳዎች የሚሸሸጉበት ቀዳዳ እንደማይኖራቸው ማሳያ ነው። በአሁኑ ሰዓት የፋኖ አናብስቶች በአካባቢው ላይ ሙሉ የበላይነትን ይዘው የሚገኙ ሲሆን የአገዛዙ ስብስብ ግን በድንጋጤና በውርደት ይሸሸግበት ያመልጥበት አጥቶ እየተፍረከረከ መሆኑ ታውቋል። ጀግናው ፋኖ በሰላይ ውጊያ ጥበቡ ጠላትን እያንበረከከም የአማራን ሕዝብ ነጻነት ለማረጋገጥ የሚያደርገው ግስጋሴ ተጠናክሮ ቀጥሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ወደ መቀለ በመጓዝ ላይ የነበረ የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ እንዲመለስ ተደረገ። ዛሬ ግንቦት 1 2018 ዓ.ም ጠዋት ከአዲስ አበባ ተነስቶ ወደ መቀለ ሲጓዝ የነበረ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 0100 ባልታወቀ ምክንያት ጉዞውን አቋርጦ ወደ መነሻው አዲስ አበባ እንዲመለስ ተደርጓል። መነሻውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው ይህ በረራ መድረሻው መቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነበረ። በእቅዱ መሰረት ጠዋት 1 ሰዓት ከ45 መቀለ ማረፍ ነበረበት ተብሏል። በረራው ለምን ሊቋረጥ እንደቻለና አውሮፕላኑ እንዲመለስ የተደረገበት ምክንያት እስካሁን በይፋ የታወቀ ነገር የለም። አየር መንገዱም ሆነ የሚመለከታቸው አካላት ስለ ሁኔታው የሰጡት ይፋዊ መግለጫም የለም። የቴክኒክ ብልሽት፣ የአየር ሁኔታ መዛባት ወይንም ሌሎች ተያያዥ ምክንያቶች ስለመኖራቸውም እስካሁን በይፋ የታወቀ ነገር የለም። በአዲስ አበባ ሽሮ ሜዳ በፖሊስ ጣቢያ ደጃፍ በአንድ ወጣት ላይ የተፈጸመውን ግድያ ተከትሎ ሕዝቡ ወደ አደባባይ በመውጣት ፍትህ እየጠየቀ መሆኑ ተሰምቷል። በተለይ በሽሮ ሜዳ አካባቢ ህዝቡ ወደ ፖሊስ ጣቢያዎች በነቂስ በመውጣት ፍትህ እየጠየቀ መሆኑም ተነግሯል። የመከራ መዓት እያወረደብን የሚገኘውንና ወንድሞቻችንን በአደባባይ የሚረሽነውን ይህንን አረመናዊ ስርዓት በዝምታ መመልከት የሞት ሞት ነው በሚል የአካባቢው ነዋሪዎች ለተቃውሞ ወደ አደባባይ ወጥተዋል። በሽሮ ሜዳ የተጀመረው ይህ ነጻ እርምጃ ነገ የእያንዳንዳችንን ቤት ማንኳኳቱ አይቀርም፣ ዝምታ ለገዳይ ፍቃድ መስጠት ነው በሚል ከሽሮ ሜዳ በተጨማሪ በአጎራባች በሚገኙ አካባቢዎች የሚኖሩ ነዋሪዎች ቁጣቸውን እየገለጹ ይገኛሉ። ነዋሪዎቹ አክለውም ግፍ የጸነሰ ስርዓት ፍጻሜው ጥፋት ነው፣ ይህን የደም ስብስብ በጋራ የምንታገልበት ጊዜው አሁን ነው በሚል መልእክታቸውን እያስተላለፉ ይገኛሉ።
ትላንት ሚያዝያ 30 2018 ዓ.ም በአዲስ አበባ ሽሮ ሜዳ አካባቢ በቅጽል ስሙ ሮሮ በመባል የሚታወቀው ወጣት ተገኝ ባልቻ በፖሊስ ቁጥጥር ስር በነበረበት ወቅት በዚያው በፖሊስ ጣቢያው ደጃፍ ላይ በ4 ጥይት ተደብድቦ በአሰቃቂ ሁኔታ ተገድሏል። ይህ ነጻ እርምጃ የአገዛዙን የሽብርተኝነት ባህሪ ለዓለም ያጋለጠ ሌላኛው ጥቁር ጠባሳ ሆኖ ተመዝግቧል። ወጣት ተገኝ ባልቻ በሰላማዊ መንገድ በፖሊስ ተይዞ ከተወሰደ በኋላ ምንም አይነት ራስን የመከላከል አቅም በሌለበት ሁኔታ በፖሊስ ጣቢያው ደጃፍ ላይ መረሸኑ ስርዓቱ ከአዲስ አበባ ውጭ በንጹሐን ላይ የሚፈጽመውን ግድያ ወደ መዲናዋ ማስገባቱንም ያሳየ ነው ተብሏል። ለምርጫ የሚዘጋጅ ኃይል ህዝብን በማሸበር ስልጣኑ ለማቆየት የሚዳክር የገዳዮች ስብስብ መሆኑን ያስመሰከረው የብልጽግና አገዛዝ ይህን ግድያ የፈጸመው ወጣቶችን ለማስፈራራትና የለውጥ ፍላጎትን ለመቀልበስ መሆኑ ተሰምቷል። በ4 ጥይት የአንድን ንጹህ ዜጋ በፖሊስ ተቋም በር ላይ መግደል የአገዛዙን የመጨረሻ ውድቀት ምዕራፍና የሞራል መዝቀጥን ቁልጭ አድርጎ ያሳያል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የምስራቅ አፍሪካ አዲሱ የኃይል ፍጥጫ፣ የሞቃዲሾ ዲፕሎማሲያዊ ግፊትና የኢትዮጵያ ሰራዊት ወታደራዊ ምላሽ በሚል አንድ ዝግጅት የምናሰማችሁ ይሆናል። ዛሬ የምስራቅ አፍሪካ ፖለቲካዊና ወታደራዊ ውጥረት ወደ አዲስና አስፈሪ ምዕራፍ መሸጋገሩ ታውቋል። ትናንት በስቲያ አዲስ አበባን የረገጡት የአሜሪካው የአፍሪካ ቀንድ ልዩ መልእክተኛ ትናንት ደግሞ ሞቃዲሾ ገብተው ከፕሬዝደንት ሐሰን ሼክ መሐመድ ጋር ተገናኝተዋል። ይህ በዲፕሎማሲያዊ መንገድ የሰከነ ቢመስልም በሶማሊያ ምድር ባለው የኢትዮጵያ ሰራዊት በኩል ግን በኃይል ማሳያ እና በከፍተኛ ወታደራዊ ዝግጅት የታጀበ ውሎ ሆኖ አልፏል። የዲፕሎማት ምንጮች እንደሚጠቁሙት ልዩ መልእክተኛ በሞቃዲሾ ያደረጉት ቆይታ በዋናነት ሶማሊያ ከግብፅ ጋር የጀመረችው ወታደራዊ ትብብር ቀጠናዊ ጦርነት እንዳይቀሰቀስ ለማሳሰብ የታለመ ነው። አሜሪካ የሶማሊያ ሉዓላዊነት ይከበር የሚለውን አቋሟን ብታጽናም የግብፅ ጦር ወደ ኢትዮጵያ ድንበር መጠጋቱ ዋሽንግተንን በእጅጉ ስጋት ላይ ጥሏታል። ይሁን እንጂ ፕሬዝዳንት ሐሰን ሼክ የኢትዮጵያ ሰራዊት መውጣት የሉዓላዊነት ጉዳይ ነው በሚለው አቋማቸው በመጽናት የግብፅን ሰራዊት የመቀበል ሂደቱን አጠናክረው እንደሚቀጥሉ ለልዩ መልእክተኛው ገልጸውላቸዋል ተብሏል። በዲፕሎማሲው መድረክ የሚታየው ጫናን ተከትለው በደቡብ ሶማሊያ በሚገኙ ጁባላንድና ደቡብ ምዕራብ ግዛቶች የሰፈረው የኢትዮጵያ ሰራዊት ዛሬ ያልተለመደ ወታደራዊ ዝግጅትና የጥበቃ ማጠናከር አድርጓል። ይህ እንቅስቃሴ ግብፅ ሰራዊቷን ወደ እነዚህ ስልታዊ ቦታዎች ለማስጠጋት ለምታደርገው ጥረት የብልጽግናው አገዛዝ የሰጠው ግልጽ ምላሽ መሆኑ ተነግሯል። ወታደራዊ ቁሳቁስ በሞቃዲሾ ቢራገፉም በየብስ ያለው ቁልፍ ቦታ ግን በእጃችን ነው የሚል መልእክት ያዘለ እንቅስቃሴ መሆኑ የተመዘገበ ሲሆን ይህም በኢትዮጵያና በሶማሌ መካከል ያለውን ግንኙነት ይበልጥ ወደ ወታደራዊ ፍጥጫ እየቀየረው ይገኛል። የቀጠናው ተንታኞች እንደሚሉት የዛሬ ውሎ ለብልጽግና አገዛዝ መሪ አብይ አህመድ 2 ትልልቅ መዘዞችን ይዟል ይላሉ። በመጀመሪያ ደረጃ አሜሪካ በሞቃዲሾ የምታደርገው ጥረት የኢትዮጵያን ጥቅም በግልጽ ያስጠበቀ አለመሆኑ የዲፕሎማሲያዊ ሽንፈት ማሳያ ተደርጎ ተወስዷል። በሁለተኛ ደረጃ ሰራዊቱ በሶማሊያ ምድር የሚያሳየው ግትርነት ኢትዮጵያን ከዓለም አቀፉ ማህበረሰብ ጋር ይበልጥ ሊያጋጭና ቀጠናዊ ሰላምን የምታውክ ሀገር ተደርጋ እንድትፈረጅ በር ሊከፍት ችሏል። በአጠቃላይ የአብይ አህመድ አስተዳደር የተከተለው የብቸኝነት ፖሊሲ ሀገሪቱን በምስራቅና በምዕራብ በኩል በከበባ ስጋት ውስጥ እንድትወድቅ ማድረጉ ተመላክቷል። በሌላኛው መረጃችን በደቡብ አፍሪካ የሚኖሩ ሌሎች አፍሪካውያን አሁንም ይውጡልን የሚሉ ሰልፎችና አልፎ አልፎ ጥቃቶች እንደቀጠሉ ናቸው ተባለም። በደቡብ አፍሪካ በሌሎች ሀገሮች ዜጎች ላይ የሚደርሱ ጥቃቶች መጠናቸው ቢቀንስም አሁንም ግን መቀጠላቸውን በዛው ሀገር ነዋሪ የሆኑ ኢትዮጵያውያን ተናግረዋል። ጥቃቱ እንደ ሰሞኑ ብዛት ያላቸው ዘራፊና ጥቃት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ ሱቆች በሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃቶች እየተፈጸሙ ናቸው ሲሉ ስማቸው እንዲጠቀስ ያልፈለጉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን ተናግረዋል። ትናንት ከማለዳ ጀምሮ እስከ አመሻሽ እኛ በምንኖርበት አካባቢ ጥቃት እንደሚፈጽሙ ተነግሮ አብዛኞቹ ሌሎች ሀገራት ዜጎች ሱቅ አልከፈቱም ሲሉ ቃላቸውን የሰጡት የጆሃንስበርግ ከተማ ነዋሪ የአገሪቱ የጸጥታ ኃይልም በአካባቢው በብዛት ስለተሰማራ ምንም የከፋ ችግር አልተፈጠረም ነበር ብለዋል። በዚህ አስቸጋሪ ወቅት ከአማጽያኑ ጋር የሚያብሩና ማን ምን እንዳለው እኛን እነግራችኋለን የሚሉ ጨካኝ ኢትዮጵያውያን አሉ የሚሉት ኢትዮጵያውያኑ ወደ እናንተ እንዳይመጡ እናደርጋለን በሚል ከኛ በኩልም ብር ይጠይቃሉ በሚል ሁኔታውን አስረድተዋል። ከቀናት በፊት በሀገሪቱ የሚኖሩ ኢትዮጵያውያን በራሳቸው ኢትዮጵያውያን ወንድሞች ላይ የሚፈጸሙ የተጠኑ የቅጥር ነፍሰ ግድያዎች ላይ በእስር ቤት ታስረው የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበት ተናግረው ነበረ። ሰሞኑን ሰልፍ አለ እየተባለ ባለፉት ቀናት የስራ ቦታዎቻችንና ሱቆቻችንን አልከፈትንም ያሉት ኢትዮጵያውያኑ በሚቀጥሉ ቀናት መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው ተናግረዋል።
ከሁለት ቀናት በኋላ በፈረንጆቹ ግንቦት 11 ቀን 2026 በበርካታ አካባቢዎች ሰልፍ እንደሚደረግ መነገሩንም ኢትዮጵያውያኑ አክለው ገልጸዋል። በሌላኛው መረጃችን የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እየያዘ መምጣቱን አስታወቁ። ሚኒስትሩ በሰጡት መግለጫ ሱዳን ውስጥ ለሚዋጉት ኃይሎች የጀርባ ድጋፍ በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መድረክ መሆኑን ጠቁመው በቀጥታ በጦርነቱ ያልተሳተፉ ነገር ግን ብሔራዊ ግዛታቸውን የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራት መኖራቸውን አጋልጠዋል። አሜሪካ በአራትዮሹ የሰላም ሂደት ውስጥ በስፋት እየተሳተፈች መሆኗን ያነሱት ሩቢዮ በቅርቡ በመርሆች መግለጫ ላይ የተደረሰው ስምምነት አዋንታዊ ጅማሮ ቢሆንም በአፋጣኝ ወደ ተግባር ሊለወጥ እንደሚገባ አሳስበዋል። በአሁኑ ወቅት የዩናይትድ ስቴትስ ዋነኛ ትኩረት በዓለማችን ከታዩ የከፉ ሰብአዊ ቀውሶች አንዱን እያስተናገዱ ለሚገኙት የሱዳን ዜጎች የእርዳታ አቅርቦት ለማድረስ የሚያስችል የሰብአዊ ተኩስ አቁም ላይ መድረስ መሆኑን ተናግረዋል። ለዚህም እርዳታ በሰላም የሚከፋፈልባቸውን አስተማማኝ መጠለያና ማህበረሰቦችን መለየት እንደሚያስፈልግ ገልጸው ይህን ለማድረግ ግን ቅድሚያ አስተማማኝ የደህንነት ዋስትና መኖር እንዳለበት አስምረውበታል። ይሁን እንጂ ሰብአዊ የተኩስ አቁም ብቻውን የዘለቀ መፍትሄ ወይንም የመጨረሻው ግብ አለመሆኑን ሚኒስትሩ አስረግጠው ተናግረዋል። ከሰብአዊ ኮሪደሮችና ማዕከላት ባለፈ የጥረቱ ዋና ዓላማ ግጭቱን ሙሉ በሙሉ ማስቆም መሆኑን የገለጹት ማርኮ ሩቢዮ ይህንን ለማሳካት ተፋላሚ ኃይሎችን ከጀርባ የሚደግፉት ሀገራትና ወገኖች ግጭቱን ወደሚያስቆም የሰላም ስምምነት እንዲመጡ ጫና ሊያሳድሩባቸውና ሊያስገድዷቸው እንደሚገባ አሳስበዋል። ይህንን ሰፊ ጥረት ለማሳካትም የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ቢሮና ልዩ መልእክተኛ ማሳድ ፕሉስ በየዕለቱ በጉዳዩ ላይ በትኩረት እየሰሩበት እንደሚገኙም አረጋግጠዋል። አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። አሜሪካና ኢራን በወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ ላይ ተኩስ መለዋወጣቸው ከተሰማ በኋላም ትናንት ዓርብ ሌሊት የኤስያ ገበያ ሲከፈት የነዳጅ ዋጋ ጨምሮ ታየ። የአሜሪካ ጦር ትንኮሳ ሳይኖር የተሰነዘሩ ያላቸውን የኢራን ሚሳኤል፣ ድሮንና የአነስተኛ ጀልባ ጥቃቶችን ማክሸፉን በምላሹም የራስ መከላከል ጥቃት መፈጸሙን አስታውቋል። ከዚህ በኋላም የዓለም ነዳጅ ዋጋ መለኪያ የሆነው ብሬንት ዋጋው 1.5 በመቶ ጨምሮ በበርሜል $101.60 ተሽጧል። በአሜሪካ ገበያ የሚሸጠው ነዳጅ ደግሞ ዋጋው በ1.1 በመቶ አድጎ $95.87 ተሽጧል። በአውስትራሊያ ጄምስ ኩክ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ጂጂያ ያንግ እንደሚናገሩት የነዳጅ ዋጋ በድጋሚ የጨመረው በሆርሙዝ ወሽመጥ የሚወሰደው ወታደራዊ እርምጃ በስትራቴጂካዊው የንግድ መስመር የሚጓጓዝ የኢነርጂ አቅርቦት አደጋ ላይ ሊጥል ይችላል የሚል ስጋት በመጨመሩ ነው። በሲንጋፖር ናሽናል ዩኒቨርሲቲ የኢኮኖሚ ተመራማሪ የሆኑት ሁይፌንግ ቻንግ በበኩላቸው አሜሪካና ኢራን ውጥረቱን ለማርገብ እየሞከሩ ቢሆንም እንኳን ነጋዴዎች ተኩስ አቁሙን በቀላሉ የሚጣስ አድርገው ስለሚመለከቱት አካሄዳቸውን በዚያው ልክ ማድረጋቸውን አስረድተዋል። ከእስራኤል ጋር በመሆን በየካቲት ወር ጦርነት የከፈተችው አሜሪካም ግጭቱን ለመቋጨት ከኢራን ጋር ለምታደርገው ድርድር የሚሆን ማዕቀፍ እያዘጋጀች መሆኑ ታውቋል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ በፍጥነት ያበቃል ሲሉ በዚህ ሳምንት ተናግረዋል። ጥቃት የተከፈተባት ኢራን በአጸፋው ቁልፍ የነዳጅና የጋዝ መተላለፊያ የሆነውን ሆርሙዝ ወሽመጥን እንደምትዘጋ ከዛተች ከጦርነቱ ጅማሬ አንስቶ የኢነርጂ ዋጋ በከፍተኛ መጠን ጨምሯል። በዓለም የነዳጅና የጋዝ አቅርቦት ውስጥ 1/5 የሚያልፈው በዚህ የባህር መስመር ላይ ነው። በተያያዘ ዜናም ኢራን ጦርነቱን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን አስታወቀችም። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበው የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለችም። የአሜሪካ የዜና ምንጭ አክሲዮስ ረቡዕ ዕለት ባወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው አስነብቦ ነበርም። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩን ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስቴር ቃል አቀባይ ግን ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የአሜሪካ ውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉ ኢስና ለተሰኘው ለኢራን ተማሪዎች የዜና ወኪል አስረድተዋል። የፓኪስታን የውጭ ጉዳይ ሚኒስቴር በበኩላቸው ሀገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማቆሚያ ለመቀየር የጣረች መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ አሜሪካም ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉ ስምምነት ላይ ሊደረስ እንደሚችል ጠቁመዋል። የአክሲዮስ ዘገባ እንደሚያመላክተው ባለ አንድ ገጽ የመግባቢያ ስምምነት በዝርዝር ለሚካሄድ የኒውክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችን ይዟል።
ከስምምነት ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስ የሚሉት ይገኙበታል። በዘገባው የተጠቀሱት ሁለት ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ኋላ የሚደረሰው የመጨረሻ ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱ ነጥቦች ላይ ነው ብለዋል። ሮይተርስ የዜና ወኪልም ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለሕዝብ ይፋ አልሆኑም ብሏል። በኤክስ ገጻቸው አክሲዮስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከአቋሟ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያመጣ ምላሽ እንደምትሰጥ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ አሜሪካ እርምጃ መውሰድ እንደምትጀምር ዝተዋል። ትሩዝ ሶሻል በተባለው የማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀምራል፣ በሚያሳዝን ሁኔታም ከበፊቱ የበለጠ ከፍተኛ ደረጃና ክብደት ይኖረዋል ሲሉ አስጠንቅቀዋል። ወደ ሌላኛው መረጃችን እናልፋለን። ሩሲያም የኪየቭ ነዋሪዎችና በከተማው የሚገኙ የውጭ ሀገራት የዲፕሎማቲክ መልእክተኞች በአስቸኳይ ከተማዋን ለቀው እንዲወጡ አሳሰበችም። ሩሲያ በዩክሬን ላይ የአንድ ወገን የተኩስ አቁም ባወጀች ማግስት በኪየቭ ላይ የኃይል እርምጃ እንደምትወስድ አስጠንቅቃለችም። ሩሲያ እንደ አውሮፓውያኑ አቆጣጠር ከሜይ 8 እስከ 10 የሚቆይ የአንድ ወገን የተኩስ አቁም ውሳኔ ማሳለፏን አስታውቃለች። ይሁን እንጂ የክሬምሊን አስተዳደር ዩክሬን ለዚህ ውሳኔ ተገዥ ካልሆነች በማዕከላዊ ኪየቭ ላይ ከፍተኛ የሚሳኤል ጥቃት እንደሚሰነዝር ዳግም ማስጠንቀቂያ ሰጥቷል። ክሬምሊን በወጣው መግለጫ የሚከተለውን ብሏል። የኪየቭ ነዋሪዎችና በከተማው የሚገኙ የውጭ ሀገራት ዲፕሎማቲክ መልእክተኞች አስፈላጊውን ጥንቃቄ በማድረግ ከተማዋን በጊዜ ለቀው እንዲወጡ በድጋሚ እናሳስባለን ብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 1 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።